ይዟል ጎንደር ማነሽ መጀመሪያ ዳሌሽ ታይቶ ከዛ ትመረጫለሽ ብሎ ቡቡዬ የአቶ አለማየሁ ቀብራራ ይዞ ከቻላለም ጉድፈላ ጉድፈላ ምከራው እምቢ ካለ መከራ ይምከራው ለሀገሬ ሰው። እነዚህ ልጆች አንድና አንድ በቃ ቢዝነስ ነው የያዙት። ገባችሁ አይደለ? ዛሬ መቼስ የምትናደዱ ሰዎች አላችሁ። ኮረንቲ ይዛችሁ ፌንት እንዳትወድቁ አደራ። ራሳችሁን ሆኑ። እነዚህ ልጆች ያሉበትን ነገር አሁን መገመት አይከብዳችሁም ብዬ አስባለሁ። ትላንትና ብሩኬ አሳይሻለሁ ብሎ ነበር። ሀይሜም እንግዲህ አብዝተዋለች፣ ይቅርታም ተብላ እምቢ ብላለች። እንዲሁም ሰው ሲያስታርቃትም ንግግራቸው የሁለቱም ንግግር ጥሩ አይደለም። ስለዚህ እንግዲህ ትክክለኛ ዳኛዋ ይኸው ከች ብላ መታለች ማለት ነው። ያስጠጣል ያቃጥላል የሚባለው እኔ ምንም ሳላይ ወንድሜን ምንም ማለት አልችልም። ጋይስ ቤተሰቦች መቼስ ሲስ ምን ትላለች አሁን ማለታቸው አይቀርም። ውድ ቤተሰቦቼ መቼ ካየው በኋላ ነው የምመሰክረው። ለምን ብትሉኝ በመጀመሪያ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሰከርኩ አያችሁ። ሰላም ሳላችሁ ወሬን ቅድድ አደረኩት እና ሲስ ምን ትላለች? ወንድምሽ መጥቷል እንዴ? እስኪ መልስ ስጪ ነይ በእናትሽ እያላችሁ እየጻፋችሁልኝ ነበረ ማለት ነው። እኔ ደግሞ ምሳ እየሰራሁ ነበረ። ማን ይዞ መጥቶ ይሆን ብዬ ስገባ ቡቡዬ እንዴ ዳሌዋን አይታችሁ ምረጡልኝ። ኦ ማይ ጋድ እኔ እንጃ አይቼ ማታ ጉዱን እና እንግዲህ ቤተሰቦች ይሄን ቪዲዮ እንዴት ታዩታላችሁ ታዲያ? አንድ እንደ ቢዝነስ፣ ሁለተኛ ነገር ደግሞ እንደ እልህ፣ በሁለት አይነት መንገድ ያዙት። እንግዲህ እልህ ለማንም እንደማይበጅ ለማንም እንደማይጠቅም፣ ሃይሚን ብትሆን ብሩኬ ይወዳታል ሄደች። ሃይሚን ብትሆን ብሩኬን ትወደዋለች ሄደ። እኔ የሚገርመኝ ግን ብሩኬ ከማንም ሴት ማች የሚያደርገው ነገር ግርም ይለኛል። ብሩኬ ማለት ነው ከማንኛዎቹም ሴቶች ጋር ማች ያደርጋል እና በጣም ይገርመኛል። ዛሬ አሁን እናቴ እንዴት እንደ ጉድ እኮ ነው ፈጣሪ። ምን እንበል አሁን? ምን እናወራ እስኪ ቤተሰቦች፣ እስኪ ምን እንበል አሁን በዚህ ፎቶ ማለት ነው። እንደው ብሩኬ ትክክል አላረክም እንዳንለው ያለው እልህ ውስጥ ነው ያለው። ሚስቱ ጥላው ሄዳለች። ትናንትናም እየተጨቃጨቁ ነበር። እንደው በዚህ አጋጣሚ ሽማግሌዎቻችን ትናንትና እንደው ሚፍታህ እንደው ወላሂ እያለ እየማለ እንደው አይ ሰላም ይወርዳል ብዬ ተስፋ አድርጌ ነበር። ከካሜራ ጀርባ ጭራሽ የባሰ ነገር ይዘው ምጥት እናንተ ነው። ማንኛውም ማለት ነው ውድ ቤተሰቦቻችን እንድትማሩ የምንፈልገው ነገር ያው በዚህም ተባለ በዛም ተባለ ብሩክና ሃይሚ የሆነ ሰዓት ላይ መገናኘታቸው አይቀርም። ይሄ ግልጽ ነው። ይሄ የአብርሃምን ስራ እንዳለ ኮፒ አድርገው እየሰሩ ነው ያሉት። ያው አንድ ላይ አይደለም የሚውሉት፣ ውሏቸው አንድ ላይ አይደለ። የአብርሃምን ስራ እንዳለ ግን በጣም 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 የሚያስጠላ የወረደ ነው። የምሬ ነው የምላቸው። ያው ማለት ሰብስክራይቡ ባይመጣም ቪው ይመጣል። ቪው ከመጣ ደግሞ ያው ታውቃላችሁ ይቆጥራል። ስለዚህ ይስሩ፣ ይለወጡ። ምንም ማለት አይደለም፣ ምንም ማለት አንችልም። እንግዲህ የሃይማኖት ስሜት እስከማየው ድረስ በጣም ቸኩያለሁ። ምክንያቱም ትናንትና እንግዲህ ዳኒንም ውጡልኝ ከህይወቴ ሁላችሁም ከህይወቴ ውጡልኝ ብቻ ልኖርበት ብላ ነው ሼር ያደረገችው ማለት ነው የብሩኬን። እንግዲህ ምን ይሰማታል ነው የሚባለው። ብዙዎቻችሁ ደግሞ ብሩኬን የህይወቴ ቁልፍ ነሽ ብልሃት የለም ወይ? እሷም እኮ የህይወቴ ቁልፍ ነው ብላ ነበር። የህይወቴ ቁልፍ ነው ብላ ግን ያው ሌላ ቦታ ተገኘች። ደግሞ ይባስ ብሎ ይኸው ብሩኬም ሌላ መጣ እና ምን እንበል እንግዲህ አሁን ማን ነው ጥፋተኛ? ማን ነው ምንድነው? ምን እንበል ቤተሰቦች? እስኪ እናንተ እስኪ ፍረዱ። እንግዲህ አሁን በሱ መፍረድ አንችልም። እነዛ ይቅርታ አድርጌ ተለመነች። ከዛ በኋላ አልለማመጥሽም ካሁን በኋላ አንቺም የራስሽን ህይወት ኑሪ፣ እኔም የራስን ህይወት ኖራለሁ ብሎ ሄደ። በድራማው መልክ ነው የምነግራችሁ ቤተሰብ። አትቃጠሉ፣ አትናደዱ፣ በእኔ አትናደዱ። ያመጡት ቪዲዮ ነው የምነግራችሁ። ስለዚህ አሁን ብሩኬ እያደረገ ያለው ነገር ለትክክለኛ ነገር ጥሩ አይደለም። ግን ደግሞ ትክክለኛ ነገር ቢሆንም የሰው ልጅ የምትወደው ሰው ከሄደች በቃ የፈለገው ነገር መሆን መብቱ ነው። ስለዚህ በመብቱ ነው ዛሬ ብሩኬ እየሆነ ያለው ነገር። ያው ብዙዎቻችሁ እንደሚያቃጥላችሁ ዛሬ ተስፋ አደርጋለሁ። ግን እባካችሁ እህቶች አትቃጠሉ። ሃይሚና ብሩኬ እንደሆነ ዞረው ተጠምጥሞ ይገናኛሉ። ማያለያያቸው ነገር ብዙ ነገር አለ። እቃዎች ተመለሱ ብላችሁ ተስፋ አትቁረጡ። እናንተ ሙድ ያዙባቸው። ኦዲየንሶች አትናደዱ፣ አትበሳጩ፣ እርስ በራሳችሁ አትሰዳደቡ። እግዚአብሔርን እነሱ እየሳቁባችሁ እኮ ነው ከንትን ቲክቶክ ላይ እናንተ የምታወሩት እነሱ እየሳቁባችሁ። እናንተ ለምን እንደነሱ ስማርት አትሆኑም? ምን አሰደባችሁ? እከሌ እንዲህ አለ በሚሰሩት ቪዲዮ ነው የሚነገራቸው የሚሰራላቸው። ስለዚህ አንቺ
ሃይሚን ወግነሽ እኔን ስለሰደብሽኝ፣ ብሩኬን ወግነሽ እኔን ስለሰደብሽኝ ምን የምታመጭ ነገር አለ ከቅሌትና ከኃጢአት በስተቀር ምንም። ስለዚህ እኛ ደግሞ ቪዲዮ ላይ ያየነውን ነገር አይ ብሩኬ እንዲህ ባታረገው፣ ብሩኬ እንዲህ ብትሆን፣ ሃይሚ እንዲህ ባታረጊው፣ እንዲህ ብትሆኝ፣ እንደውንም የኛ ይሻላል። ምክንያቱም በቃ ሰው የሚያውቀውን ነገር ይናገራል። ምክርም ሆነ አስተያየትም ሆነ ይሰጣል። አስተያየት ጥሩ ነገር እኮ ነው። ግን ይህ ዝም ብሎ በተለይ የማርያምን ጥቅስ አድርጋችሁ ካፋችሁ የሚወጣው ነገር ማስታወቂያ አፋቸውን ስብስብ አድርጎ ወይ ፕሮፋይል ቀይሩ። እሺ እንደው ልመልስላችሁ ሳስብ ራሱ ወይ ጥቅሱን አይቼ ትውት ነው የማደርገው ማለት ነው። እና አንዳንዴ ራሳችሁን ሆኑ። እስከ መቼ እናንተ መቀለጃ ትሆናላችሁ? እስከ መቼ ድረስ እንዲህ ምንድን ነው የማትነቁት? ስሩ በቃ በዩቲዩባችሁ ማለት ነው። ወይ ብሩኬ እንዲሆነ ወይ ሃይሚ እንዲሆነች በቃ ስሩ። እናንተም ትሰራላችሁ፣ እነሱም ቻናላቸው ያድጋል። እኛ እንደዚህ እኛ በምናወራላቸው ልክ እኛ ሸር በምናደርጋቸው እንደዚህ እያንዳንዱ ቪዲዮዋቸውን በምንቆራረጥ ሰዓት ዩቲዩብ ማለት ነው ከእኛ የሚቆርጠውን 10% እኛ ጋር የሚቆጥረውን ሳንቲም ከኛ 10% ወደ እነሱ ይሄዳል። ለምን? በእነሱ ቪዲዮ ስለምንሰራ ማለት ነው። ስለዚህ እናንተ ጥቅሙ ምንም አልገባችሁም ገና ማለት ነው። የኛ የትንንሽ ዩቲዩበሮች ለነብሩኪ በጣም አስተዋጽኦ አለው። በጣም ለምን? በእነሱ ልክ ማንም ሰው ቪዲዮቸው የሌላ ቪዲዮ የሚሰራ ሰው የለም። እንደምታዩት የአረብ ሀገር ቅመሞች ማለት ነው እንዳለን የምንሰራው በቡርኬና በሃይሚ ነው። ወደዳችሁም ጠላችሁም ማለት ሰደባችሁንም ዘቀዘቃችሁንም እኛ መስራታችንን አንተው መሆኑም አናቆምም። ግን ሄደን ማለት ነው በመጨረሻ ላይ ቡርኬ ለሃይሚ ፕሮሚስ ቀለበት ያደርግላታል እንደሚያገባት። ይሄን ተስፋ አድርጉ። ምንም ችግር የለበትም። በዚህ መኪናውም ይገዛላታል ሃይሚሻ። ከዛ በኋላ በቃ እስከዛ ድረስ እየሰሩ ነው። ወንድማቸው ተናግሯል። ሮጥ በላችሁ ጥግ ያዙና ቶሎ ውለዱ ብሏል ወንድምዮ። አሁን ሩጫ ላይ ናቸው። በቃ አይሰሟችሁም። ምን ተናገረ? ከዛሬው ቪዲዮ የተረዳሁት ነገር ማለት ነው ቤተሰቦች፣ ከዛሬ ብሩክ ካመጣው አንጻር ካሁን በኋላ ለማንም ምንም አይመስለኝም። ምክንያቱም ስራና ስራ ብቻ ነው። በቃ በሚሰሩትና በሚያደርጉት በአክታቸው በንግግራቸው ብቻ ነው እኔ የምሰራው። የእኔም ስራ እንደሆነ ማወቅ አለባችሁ። ምርጧ ጀግናዋ የሀረብ ሀገሯ እህታችሁ እኔ ሲስ እባላለሁ። እንደኔ ጀግና እንድትሆኑ እንደኔ ቆራጥ ሆናችሁ ዩቱብ ቻናል ሰራተኛ እንድትሆኑ በጣም እጥራለሁ። ከምትሳደቡ ኮመንት ስር ማለት ነው፣ ለተሳዳቢዎቹ ማለት ነው። ይሄ ማንንም ለማታውቁት ወገን ወግናችሁ የምትሳደቡት ስሩ። ዩቲዩብ ላይ በሰድብኝ እንዴት ደስ ይለኛል። ለምን? ይቆጥርልሻል፣ ታገኛለሽ፣ ትሰሪያለሽ፣ ስራ እየሰራች ነው እላለሁ። ግን ይሄ በጽሁፍ የምጽፉት ነገር ምንድን ነው? ሆነ የጥቅሙ በቃ ያለ አይደለ? እንዲሁ ምን አለ ዩቲዩብ ከፍተው ቢሳደቡ እላለሁ። ስለዚህ ዩቲዩብ ከፍተሽ 24 ሰዓት ፎቶዬን ብዘቀዝቂ ብሰድብኝ ደስ ይለኛል። ለምን? አንቺ እየተለወጥሽ ነው፣ እየሰራሽ ነው እዚህ ጋር። ስለዚህ እነ ብሩኬና ሃይሚ እንደዛ ናቸው። ጀስት ፈታ እያላችሁ የራሳችሁን ነገር ማካሄድ ነው ያለባችሁ። ማን መጣ ማን ሄደ እስከ ዛሬ ድረስ በጣም አከበሯችሁ። በጣም በቃ ፈርቷችሁ ነበር። አሁን ላይ በቃ ብሩኬም ወስኗል፣ ሃይሚም ወስናለች። የመጣው ነገር በሃይሚ ነው። እንግዲህ ሃይሚ ስንቱ ነገር ስትል በቃ ያው እናንተ ምንም ልታምኗት አልቻላችሁም። ጠባሁም አለቻችሁ፣ እንዲህም ማለች ምንም ልታምኗት አልቻላችሁ። ከራሱ አልተወርዱላት ስላልቻላችሁ። በነገራችን ላይ ሰው ጥፋተኛ ሆኖ ሲወገን ማለት ነው እንትን ይባላል። በጣም በቃ የሆነ እንዴት ነው በቃ አለ አይደል? አሁን አንድ ሰው በምትሰድቡት ይሄ እንዲህ ነው በምትሉት ያ ሰው ምን አድርጎ ነው እያለ ተመልካቹ እዛ ጋር ይሄዳል፣ እዛ ቤት ማለት ነው። እንደዛ ነው ያልገባችሁ ሰዎች ማለት ነው እንዲገባችሁ። አሁን ቡርኬን ሲሰድቡት ማለት ነው ማንም እየገባ ምን አድርጎ ነው ብሎ ያያል። ቪዲዮ ይመጣል። ቪዲዮ ከመጣ ደግሞ ያው ስራ ተሰራ ማለት ነው። ስለዚህ እህቶቼ ያልገባችሁ ነገር እንዲገባችሁ መልካም ምኞቴ ነው። ዛሬ እንግዲህ እናያለን። ከኋላ ያለው ግን ምንም አልተመቸኝም። የተነባበረ ነገር አለው። ብሩኬ እንዴት ልትታቀፋት ነው እንዴ? ሃይሚዬን እኮ እንዴት ጥልጥል እኮ ነው የምታደርጋት። እንዴት ልትታቀፋት ነው? አሁን ይችል ጉድ እኮ ነው። ፈጣሪ ትዕግስት ስጠኝ። ደግሞ ልትታቀፋት ስል ደግሞ ወደ ሌላ ቦታ እንዳትሄዱ አለ አይደለ? ይሄ ሲገናኙ እንኳን እንዲተቃቅፈው የሆነ ሽክርክር የሚያደርጉት ብሩክ ያሳያቸው። ከዛ በኋላ አላዛርም ሚፍታህም ሁሉም ዩቲዩበር እንትናም ሀሰንም ትንሽ ማየት ረዝምበታለች። እሱ እንደውም ሽክርክር ልና ግማሽ ላይ ቆም ይላል እሱ ማለት ነው። እንደዛ ነው ማቀፍ ያልኳችሁ። ደግሞ ሌላ መስሏችሁ ወደ ሌላ እንዳትገቡ እና ወደ ሌላ ከሃይሚዬ ውጭ ወደ ውጭ። ይሄ ታወቀ ነው። እናቃለን እኛ ባይነገረንም ማለት ነው። ስለዚህ ቤተሰቦች እንደኛ ንቁ፣ ያልነቃችሁ ንቁ። የምትሳደቡ እየተሳደባችሁ ቀጥሉ፣ የምትዘቃዝቁ እየዘቀዘቃችሁ ቀጥሉ። ዛሬ ቡቡዬ ፏፍሽ ብሎ መጥቷል። የሌለ በቃ
እንዴ ስፖርትም ሊገጥማት ይመስላል። በቃ አኳኋኑ ምናምን በጣም የሚገርም ነው። ጉድ ነው። ውሃ ያስጠጣል። የምሬን ነው። ምሳ ሰርቼ ጨረስ ነው ያየሁት እና በጣም በሳቅ ነው የሞትኩት። ባይዘወይ በዚህ አጋጣሚ እንደው ማለት በቃ የሰው ልጅ ታግሶ ታግሶ ያልሆነ ቦታ ላይ እንደሚገባ ነው ያየሁት እኔ የድራማው የሚያሳየው ማለት ነው። ምክንያቱም ሀይሚን በጣም ብዙ ጊዜ ለምኗታል፣ ተንበርክኮ ለምኗታል። ምንም የመጣ አዲስ ነገር የለም። ሁሌም ተመሳሳይ ነገሮች ነው የሚመጡት። ይሄ እንደዚህ አይነት ነገር በህይወታችሁ ውስጥ እንደዚህ አይነት ወደ ሌላ መንገድ የሚመራ ነገር ባታደርጉ በጣም ጥሩ ነው የሚል መልእክት ያስተላልፋል። ይሄ መልእክት ወደዳችሁም ጠላችሁ ማለት ነው። ግን ያው ብሩኬና ሀይሚ አንድ ናቸው። ይሄንን መርሳት የለባችሁም። ማንም መጣ ማን ማለት ነው ምንም አይግረማችሁ፣ ምንም አይድነቃችሁ። ሲስ ብሩኬና ሀይሚ ሲታረቁ ምን ታወሪያለሽ ለምትሉኝ ይኸው ዛሬ ንግስቷ መጣች። ነገም ደግሞ ሌላ ይመጣል። ምን ችግር አለ? እንደዛ ብዬ እንዲህ ነው የማወራው። በቃ እኔ እንዴ ቡራ እኮ ተከርቶ እኮ ነው። አሁን እኮ ማለት ተከርቷል እኮ ቡራ። አሁን ምንም እንትን የሚባልበት ነገር የለም፣ ቂም የሚያዝበት ነገር የለም በቡቡ ማለት ነው። ምክንያቱም ብዙ ነገር አሳልፏል። ሀይሚ ለምኗታል። በዛ በኋላ ብዙ ሀይሚ ወንድ ጋር ከሄደች በኋላ ተለምናለች። ግን ደስ የሚል ነገር ሀይሚ ያው እስካሁን ድረስ እየፈራችሁን ምን ይሁን በደንብ ወንድ አታቅፍም ከብሩኬ ውጭ። ልዩነቱ ይሄ ብቻ ነው። ቤተሰቦች ከብሩኬ ውጭ የምትቀርባቸውን ወንዶች በደንብ አቅፋቸው አላየሁም። ይሄ አንዱ የሀይሚ ጋር ያላየሁት ነገር ይሄ ነው። በዚህ ጎበዝ ናት። ሌላ ነገር እንኳን በቃ እሷ ስለሄደች ሄደች። ከዛ ደግሞ ብሩኬ ሌላ ሴት አመጣ። ብሩኬ አያያዙ አስተቃቀፉ ከማንም ሴት ጋር ማች ነው። እሱ ማች በቃ ምንም አዲስ ነገር የለውም። በቃ ሁሉም እህቶቹ ናቸው ለሱ አለቀ። የምታፈቅረው ግን አንድ ሀይሚ ብቻ ናት። የሚወደውም እሱ አንድ ሀይሚ ብቻ ናት። ስለዚህ ሰሞኑን ፍቅር አያውቅም ባዮቹ ዛሬ እንግዲህ ፍቅር አቀባበል በሚችል ሰው ያሳያችኋል ማለት ነው። ጭንቅላታቸውን ከፈት አድርጋችሁ ለማየት ለመመስከር ማታ ሞስክሩ። ዛሬ ቲክቶኩ ትርምስምስ ወጥቷል። ቲክቶኩ ትርምስምስ ወጥቷል። በኢየሱስ አቤት 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 ብሩኬ አቤት ስጋውን ነው የሚበሉት። እንግዲህ ጉር ነው የሆነ ይተረማመሳሉ። ቆይ እኔ ምን አስጨንቋቸው ነው እንደዚህ የሚሆኑት? ቆይ መጨረሻውን አያዩም? ምንም ሆነ ምን እኮ መጨረሻ አለው። ይሄ ስራ አዲስ አይደለም። ምን ይሄው አብርሃም ይሄው አንድ አመት ሙሉ ይሄው እየተጓተተ እያየ ነው አይደል እንዴ? ስለዚህ ምን አዲስ ነገር አለ? እኔ የሚገርመኝ ነገር ማራኪ ራሱ በቀደም እንደዚህ አይነት ነገር ሲሰራ ነበረ። ምንም አዲስ ነገር የለውም ጋይስ። የሆነ ይሆናል፣ ያልሆነ ይቀራል። አለቀ። ምን አስጨነቃችሁ? ቆይ የእናንተ ህይወት የራሱ አሮባት ታማስላለች ብላለች እኮ ሃይማኖት ታደሰ። እኔ ሃይማኖት ታደሰ ማየት ነው ያማረኝ። እሷም ወይ ደግሞ ሌላ ወንድ ይዛ ትመጣለች። ከዳኒ ጋር ተጣልታለች ኦልሬዲ። አረ ከዳኒ ሌላውን ይዛ በተመጣ ይሻለኛል። በነገራችን ላይ ሃይማኖት ዳኒ በጣም ስሙ እየተበላሻሸ ነው አወራሩ ሲወራራሱ። ብሩኬ ደግሞ ዩቲዩበር ያልሆነ ሴት ካመጣ ምንም ጥቅም የለውም ላንተ ማለት ነው። ዩቲዩበር ብትሆን ሶኬ ይሻላል ቢሆንም ማለት ነው። ስለዚህ ሶሲ ስትሉ ይኸው ከሶሲ በኋላም ከች አለችላችሁ። መቼም ሶሲ አይደለችም፣ ፊቷን አዙር አይደል? ሶሲ አይደለችም፣ አይኗ ይታያል እዚህ ጋር። ሶሲ አይደለችም፣ ማን እንደሆነች አላውቅም። ወይም እኮ የአክስቱም ልጅ ትሆናለች፣ አይታወቅም እኮ ቤተሰብ። ወይም ደግሞ የፍፄም ሚስት ልትሆን ትችላለች። የምናውቀው ነገር የለም። የአንድ ጓደኛው ሚስት ይሆናል ይዞ የመጣ ወይ ደግሞ እንግዲህ ከአረብ ሀገር ሄዳ ዩቱብ ቻናል ሊከፈትላት የምትፈልግም ልጅ ትሆናለች። እንግዲህ ማታ ቪዲዮን አይተን ነው ሀሳቡን ዘርዘር አድርገን መግለጽ የምንችለው። አሁን ግን ያሉትን ሁኔታዎቹን ለምን ወደዚህ መንገድ እንደሄደ ለምን እንዲህ እንዳረገ ምናምን ያው እንዳይሰማችሁ ያለውን ሪያክሽን ነግሬያችኋለሁ። ያው ሀይሚን ትላንት አሳይሻለሁ ሲል ሲዝት ነበረ። ብሩኬ ደግሞ የዛተውን ነገር ሳያደርገው ወደኋላ አይልም። እሷም ሀይሚም ዛቻዋን ዝታ በማግስቱ ሄዳ ነው ዳኒ ቀለበል ሊያደርግላት ሲል ሶሲ ያበላሸችባት። ስለዚህ ሁለቱም አሳይሻለሁ እየተባባሉ ይኸው ለእኛም እያሳዩን ነው። እኛም እያየን ቁጭ ብለን እንግዲህ መፍረድ ነው እና ማታ ቪዲዮ ላይ ያገናኘን። ግን ቤተሰቦች ራሳችሁን ጠብቁ ነው የምላችሁ ነገር ማለት ነው። ባይ ባይ።